ተማሪዎች እንኳን ደስ አላችሁ። በዛሬው ቪዲዮ እነዚህን 5 አፕሊኬሽኖች በመጠቀም ብቻ ተከፋይ መሆን እንደምችሉ አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉ። መጀመሪያ ወደ ፕሌይ ስቶር በመሄድ ፔድ ወርክ ብለን ሰርች እናደርጋለን ማለት ነው። እኔ ኦልሬዲ አፕሊኬሽኑ ስላለኝ ሂጄ ከፍተዋለሁ ማለት ነው። እንደምታዩት $0.97 አለው አካውንቴ። ትናንት ነው የከፈትኩት። ስትሪኮች አሉ እዚህ ጋር እንደምታዩት 7 ቀን ስትሪክ አለ። 7ቱንም ቀን ያለማቋረጥ ከገባችሁ መጨረሻ ላይ እንደምታዩት ጊፍት ይሰጣችኋል ማለት ነው። ቀን በቀን ይቺን አፕ ቪዚት ማድረግ አለባችሁ ማለት ነው። እንዴት እንደሚሰራ አብረን እንይ። ላይ እንደምታዩት ስታርት እርኒንግ የሚለው ላይ ክሊክ እናደርጋለን። ብዙ አይነት ሊስቶች አሉት። ፕሌይ ጌም፣ ሰርቬይ፣ ብዙ አይነት ነገሮች አሉት። መጀመሪያ ፕሌይ ጌም ቢለውን እንይ ማለት ነው። እንደምታዩት ብዙ አይነት ጌሞች አሉ። እነዚህን ጌሞች በመጫወት ብቻ ከ0.1 እስከ $100 ተከፋይ መሆን እንችላለን ማለት ነው። ፕሌይ የሚለውን ክሊክ በማድረግ ብቻ መጫወት እንችላለን ማለት ነው። ቀጣይ የምናገኘው ደግሞ ሰርቬይ ነው። ይሄ ብዙዎችን እየከፈለ የሚገኝ የስራ ፊልድ ሲሆን እንደምታዩት ፊል አውት ሰርቬይ የምትለዋን ክሊክ በማድረግ ብቻ እነዚህን ሰርቬዮች እንሞላለን ማለት ነው። እጅግ በጣም ቀላል የሆኑ ጥያቄዎችን ነው የሚጠይቀን። በመጨረሻም ፖይንታችን ይሰጠናል፣ ብራችንን እናገኛለን ማለት ነው። ሪከረንትሊ ኢን ኢትዮጵያ ምናምን ይላችኋል። የስ ምናምን ያላችሁ ቀላል ጥያቄዎችን መመለስ ነው። ዋች ቪዲዮስ የሚላለ ችን ክሊክ በማድረግ ደግሞ እንደምታዩት ችን ቪዲዮ ብቻ በማየት 10 ሰከንድ 5 ሰከንድ ቪዲዮዎችን በማየት ብቻ ተከፋይ መሆን እንችላለን ማለት ነው። እጅግ በጣም ገራሚ የሆኑ መንገዶች ነው ከአሁን በኋላ ማሳያችሁ። ተከታተሉ። እንደምታዩት አረንጓዴ ምልክት አምጥቶልኛል። ያ ማለት ብሬ ወደ አካውንቴ ገብተዋል ማለት ነው። ታስኮች አሉ እዚህ ጋር ብዙ አይነት ታስኮች አሉ። ራይት አርቲክል የሚል አለ። 0.35 ይከፍለናል። ሜክ ፐብሊሽ ቪዲዮ የሚል አለ። እሱም 0.35 ቪዲዮዎችን በመስራት ብቻ $0.35 እርን ማድረግ ይቻላል ማለት ነው። አፕሊኬሽኖችን ቴስት በማድረግ $0.2 ይከፈለናል። የተለያዩ አፕሊኬሽኖችን ሄደን ሪቪው እናደርጋቸዋለን። ስታር ልንሰጣቸው እንችላለን፣ ወይ ደግሞ የፈለግነውን አይነት አስተያየት ሰጠን $0.2 በሰከንዶች ውስጥ ወደ አካውንታችን ይገባል ማለት ነው። ሌሎችም አሉ። ቢየ ፎሎወር የሚለውን ለምሳሌ እንደምታዩት ብዙ አይነት ፎሎ የማድረግ አማራጮች አሉን። የመጀመሪያውን ስናካው ፌስቡክ ላይ በመሄድ ብቻ የሆነ አካውንት ፎሎ ስታደርጉ $1 አካውንታችሁ ውስጥ ይገባል ማለት ነው። ሌሎችም አሉ ፎሎ የማድረጊያ መንገዶች። እንደምታዩት ኢንስታግራም ላይ ፎሎ ስታደርጓቸው ብር ይገባል። ትዊተር ላይም እንደዛው ማለት ነው። እንደምታዩት ቪው ፒክቸር፣ ፒንትረስት ላይ በመሄድ የተለያዩ ፎቶዎችን በማየት ተከፋይ መሆን እንችላለን ማለት ነው። በሰከንዶች ውስጥ ነው ብር ወደ አካውንታችን የሚገባው። በጣም ቀላል የሆነ ዌይ ነው። ላይ እንደምታዩት 1000 ፖይንት $1 ነው ይለናል ማለት ነው። አንድ ቪዲዮ ባየን ቁጥር 10 ፖይንት 20 ፖይንት እናገኛለን። እነዛን ቪዲዮዎች ወደ $1 ኮንቨርት ይደረጉልናል ማለት ነው። ሌላኛው አፕሊኬሽን ፓውንስ አፕ ነው የምንለው፣ ሁለተኛው አፕሊኬሽን። እዚህ አፕ ላይ ስንገባ ሁልጊዜም ሎኬሽናችን ኦን መሆን አለበት። እኔ ሄጄ አሁን ሎኬሽኔን አበራለሁ ማለት ነው። እንደምታዩት ሎኬሽኔ በርቷል። አፕሊኬሽኑ ይህን ይመስላል። ፍሪ ፕራይዝ ዌል የሚል አለ። እሱን አሁን እንግዲህ ስፒን በማድረግ ብቻ ምን እንደምናገኝ አሸንፊያለሁ ማለት ነው። 5 ጂሞችን እንደምታዩት በማይክሮ ሰከንዶች ውስጥ ነው እርን ያደረኩት። እጅግ በጣም የሚገርም ወይ ነው። እንደምታዩት የተለያዩ ሰርቬዎች አሉ። $0.2 እሷን ክሊክ እናርጋትና እንደ ምሳሌ ላሳያችሁ። እዚህ ጋር አግሪ ትሉትና ኮንቲኒው ትላላችሁ። እንደምታዩት ፖስታል ኮድ አስገቡ ይለናል። ፖስታል ኮዳችንን አስገብተን እንግዲህ ሰርቬውን መጨረስ ነው። በ5 ደቂቃ ውስጥ ብቻ $1 ተከፋይ እንሆናለን ማለት ነው። ብዙ አይነት ሰርቬዎች አሉ። ላይ እንደምታዩት 0.19 አለ። ጌሞች አሉ። አሁን ጌሞቹ ለጊዜው
አልገቡም። አሁን ግን ከትንሽ ቆይታ በኋላ ይጀምራሉ ጌሞቹ። እንደምታዩት ብዙ አይነት አማራጮች አለን ማለት ነው እዚህ አፕሊኬሽን ላይ። እጅግ በጣም ቀላል የሆነ ዌይ ነው ስፔሻሊ ለተማሪዎች። እንደምታዩት ነው። ወደ ሶስተኛው ስንሄድ ደግሞ ይህም እንደዛው ፕራይዝ ዌል የሚል ቻንስ ይሰጠናል። አሁን አፕሊኬሽን ሬት በማድረግ ብቻ ምን ያክል እንደሚከፈለን አብረን $5 ጋይስ፣ ዋት ኢዝ ጎይንግ ኦን። $5 አፕሊኬሽኑን ሬት በማድረግ ብቻ $5 አሁኑኑ እርን አድርጌያለሁ ማለት ነው። እጅግ በጣም አስገራሚ የሆነ ወይ ነው ጋይስ። ድጋሚ 0.3 ኮሌክት እንለዋለን። $0.3 ገብቶልናል ማለት ነው። ይኸው አካውንቴ መረጃ አለን ጋይስ። አካውንቴ ላይ እንደምታዩት $0.3 አሁኑኑ በ2 ደቂቃ ውስጥ እርን ያደረኩት ማለት ነው። የተለያዩ ሰርቪዎች አሉ እንግዲህ እንደምታዩት እስከ $1.25 የሚከፍሉ ኢማጂን 200 ምናምን ብር በ5 ደቂቃ ውስጥ አካውንታችሁ ላይ ከች ይላል ማለት ነው ጋይስ። ይህን ሁሉ እያሳየኋችሁ ሰብስክራይብ ያደረጋችሁ ግን ሼም ነው። አሁኑ ሰብስክራይብ አድርጉ። እንደምታዩት ቀለል ያሉ ጥያቄዎች ይጠይቀናል። ምን ያክል ስፔንድ ታደርጋለህ፣ ምን አይነት ፉድ አይመችህም ምናምን የሚለው እነዚህም ብቻ በጣም ሰሌክት በማድረግ እነዚህም ብቻ በመምረጥ ጋይስ እጅግ በጣም አስገራሚ የሆነ ብር ነው መስራት የምንችለው። ዋው። ሶስተኛው ደግሞ ሜክ ማኒ ይባላል። አይ ቲንክ አራተኛው ነው። ይሄኛው አፕሊኬሽን ደግሞ እንደምታዩት ብዙ አይነት ኢትዮጵያውያኖች የሰሩበት የሚገኙት ብዙ ብር ያገኙበት የሚገኙት ዌብሳይት ነው። 7,000 8,000 ብዙ አይነት ዶላር የተከፈላቸው ነው ያሉት። እንደምታዩት ነው። ዴሊ ሪዋርዶች አሉ። አፕሊኬሽኑ እንደምታዩት ነው። እነዚህን ጌሞች ፕሌይ በማድረግ ብቻ በዶላር ይከፍልናል። ይሄኛውም ተመሳሳይነት አላቸው ከአሁን በፊት ያሳየኋችሁ ጋር የተለያየ ተመሳሳይነት አላቸው። ብዙ አይነት ሊስቶች አሉ ላይ እንደምታዩት። ሊደር ቦርድ የሚለውን ለምሳሌ ሊድ እያደረጋችሁ ከሆነ ብቻ ተከፋይ የምትሆኑበት ነው። ኤክስክሉሲቭ ሰርቬይ የሚል አለ። ብዙ አሉ። ዲጂታል ካሽ የሚሉ አሉ። ከነዛም ውስጥ አንዱን ሰርቬውን ቼክ እናድርገው። ሰርቬው አለ እንደምታዩት 4 ስታር ነው የተሰጠው። እስኪ ቼክ እናድርገው። ይህም እንደዛው are you currently living in Ethiopia? yes ትሉታላችሁ። አግሪ አድርገን እንቀጥላለን ማለት ነው። እንደምታዩት እዚህ ጋም የተወለዳችሁበትን ዓመተ ምህረት አስገቡ ይላል። ዓመተ ምህረታችሁን አስገብታችሁ የተወለዳችሁበትን በማስገባት መቀጠል ነው ማለት ነው። እንደምታዩት ነው። አሁን አንድ ቦነስ ቲፕ ልስጣችሁ። ጉግል ላይ በመሄድ ታይም ባክስ ብለን ሰርች እናደርጋለን ማለት ነው። ይህ እጅግ በጣም አስገራሚ የሆነ ሜትር ነው። ተከታተሉ። ታይም ባክስ ብለን ሰርች አድርገን ቬሪፋይድ የሆነ ዌብሳይቱን የመጀመሪያውን ክሊክ እናደርጋለን። እንደምታዩት እኔ አካውንቱ ትናንት የከፈትኩት $0.2 እርን አድርጌበታለሁ። እዛ ጋር ገብተን እንደምታዩት ጌምስ ሰርቬይ ታስክ ኦፈር የሚለው አለው። ጌም የሚለውን ክሊክ አድርገን እናየዋለን ማለት ነው። እንደምታዩት ነው። እጅግ በጣም ቀላል የሆኑ ሜትሮች እያሳያችሁ ነው ያለሁት ጋይስ። ሼር ማድረግ እንዳይረሳ። ጌሞቹ ቶሮክስ የሚል አለ፣ ቤት ላብስ፣ ፕራይም እርን፣ ማይ ቺፕስ በጣም ቀላል ኢዚ የሆኑ ጌሞች ናቸው። እነዚህን በመጫወት ብቻ ነው እርን የምናደርገው ማለት ነው። ሰርቬዎችን ቼክ እናደርጋቸው። አሁን ሰርቬዎቹ እንደምታዩት መጀመሪያ ቬሪፋይ ማድረግ አለባችሁ። እዚህ ጋር አብዛኞቻችሁ እንደምታዩኝ ፖስታል ኮዱ ምንድን ነው? ፖስታል ኮድ ለኢትዮጵያን 1000 ነው ማስገባት ያለብን። እንደምታዩት ፖስታል ኮድ የሚለው ላይ ግራ ለተጋባችሁ ሰዎች 1000 ብላችሁ አስገቡ።
እንደዛ በማድረግ ብቻ ቬሪፋይ እናደርጋለን ማለት ነው። እንደምታዩት እኔ 1000 ነው ያስገባሁት ፖስታል ኮድ የሚለው ላይ። ካንትሪ ኢትዮጵያ፣ ስቴታችሁን ታስገባላችሁ፣ የተወለዳችሁበት ወሩን፣ ሁሉን ነገር ታስገባላችሁ። ይህ አሁን ሰራ ማለት ነው። ሰርቬዎች እንደምታዩት አሉ፣ $0.2 አሉ፣ ብዙ አሉ ሰርቬዎች እንደምታዩት ወደ 8 ሰርቬዎች አሉ አሁን በዚህ ሰዓት አቬሌብል የሆኑ። እነዛን ሰርቬዎች ብቻ በመሙላት ነው ተከፋይ መሆን የምንችለው ማለት ነው። አንዱ ሰርቬይ ቼክ እናድርግ። የስ ትሉታላችሁ። እዚህ ጋም አግሪ የተወለዳችሁበትን ዓመተ ምህረት ለምሳሌ እኔ 2000 በለውና 2000 ኔክስት ትሉታላችሁ። ፈልጋችሁትን የተወለዳችሁበትን ሰሌክት እናደርጋለን። ከዛ ፖስታል ኮድ እንደነገርኳችሁ 1000 ታስገባላችሁ ማለት ነው። እንደምታዩት እንግዲህ የሚጠይቀን ጥያቄ በመመለስ ብቻ ጋይስ እጅግ በጣም ኢዚ የሆነ ወይ ነው እያሳየኋችሁ ያለሁት። የስ ትሉታላችሁ። እዚህ ጋም እጅግ በጣም ኢዚ የሆነ ወይ ነው። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፒስ አውት።